ማላልኩ ዛሬ አርግዘሽ ነው ዳንዴ ታረጊያሪ አይሰማም እንዴ? ይሰማል። ውድ እንዴት ነሽ? አለሁ አልሐምዱሊላህ። እንዴት ናችሁ? እግዚአብሔር ይመስገን አለን። ጉዳችሁ ጉዳን ሰማችሁም እንዴ? ኤርሜላ አረገዘች። ልጅ ታሳድጋላችሁ። እሺ የብሔር ብሔረሰቦች ታንኪዩ ታንኪስ አው ኩማሬ ሳምንት እስከ 8 ቀን የጠፋችው ልጅ ይዛ ልትመጣ ነበር። በቃ ልትሾገረ ሄዳ ተሾጉራ ነበር። ባሬ እያስበኝ እኮ ነው ከማን ይሆን ያረገዝኩት ብላ እያሰበኝ ነው። ምክንያቱም እሷ ከብዙ ሰዎች ጋር ነው ግንኙነት ያላት መሰለኝ። እኔ እኮ የሚገርመኝ ሲሞማ በቅርብ ቀን ይሄ 2 አበባ እየሰጠ ቀን እኔና እሱ መሀል ምንም የለም ድንግልና ያላለችም ነበር። ወላሂ እንደዛ ብላ ነበር እኮ ታባርገው ነው ታዲያ። በከንፈር ነው ማረ በከንፈር ነው ለካ በከንፈርም ይድረገዛል። አይደለም ባለፈው ኢብራሂም እኮ ሩም ደርሶባቸዋል እኮ በአብርሃም እና በሄርሜላ ያን ቀን እርግዝና የሚታወቀው በዚህ ደቂቃ ውስጥ ያን ቀን ታታ ተደርጓል። ግድላቸው አልተቋረጠም እንዴ? የዛን ቀን ያ እኮ ስሜታቸው ተረብሾ ቁማን ብዬ ነበረ። እነዚህ ባልጌዎች ማለት ነው። ባልጌው ቪዲዮ የለቀቁ እኛም እኮ አባለጉ ወይ ጉድ! ሁላችን ሲሆን መሄዳችን ነው። አብርሃም ፈጣሪው እንዴት ይወደዋል! በአንድ አመት ውስጥ 2 ልጅ ሲሰጠው ማሻአላህ ተባረከ። ችግሩ ልጆችን አያሳድግም ነው ጥዋቸው ላይ የሚሄደው ሌላ ያመጣል። አሁን አይደለም ማሬ ይሄ አይደለም የሄርሜላ ይገርማቸዋል። እንደ የቤሩት ባንጋሌ ማታ ምን እንዳለች እኔ ከሱ ማርገዝ ነው የምፈልገው አለች። በምን የሶሽን ስጣት ያረገዛት አለች እኮ ወይኔ ጀመረ። የአብርሃምስ ቦታ የሚኖር ግን ማለት ነው አዳዲስ ጨዋታ ይኖራል ብዬ ተስፋ አደርጋለሁ በና አብርሃም እና በሄርሜላ መሀል ማለት ነው። አሁን ሩታንም ካረገዘች በ3 ወር ነው ጤሏት የሄደው። አሁን ማለት ነው ልንገራቸው አይደለ ሊቀበላቸው ይችላል፣ ግን ትንሽ እንደቆየ አሁን ህዝቡ እንዳይሰድበው ማለት ነው ይቀበላትና ሲጀመር እርጉዝ አይደለችም። ልንገርሽ ብዬ ነው እርጉዝ አይደለችም እሷ ራሷ ሌላ መረጃ ስለተያዘባት አውቃ 2 ሳምንት ጠፋችና ምን ብዬ ልምጣ አለች። ከዛ ከሰዎች ከጫታሙ ጋር ተመካከረች እና መጣች እንጂ እርጉዝ አይደለችም። እና እሺ በኋላ ሳይሆን እርግዝና እኮ ተደብቆ የሚቀር ነገር አይደለም። አስታውቃል አይደል? ሰላም እንዴት ነሽ ውዴ? ወይኔ ተጠፋፋን እኮ ምን ነው ከአንቺ ጋር አለሽ? አለ ውዴ። ትናንትና እኮ ገባ ብዬ ነበረ እና ሌላ ጋር ነበርኩ። ለዛ ነው ማሬ። እኔና አንቺ እኮ ተጠፋፋን። ለዛ እኮ እንደመሰላችሁ የዛ የጫታሙ ሴራ ነው። ሲጀመር አላረገዘችም። አይገርማችሁም? ምክንያቱም ምንድነው ጩኸት ሲበዛበት ግዴታ በቃ ያው ጠለፋ በይው ልትጠልፈው ፈልጋ ነው። በቃ በልጅ አማሀይታ ማለት ነው። በዛ ቢል በዚህ ቢል ጋብቻውን እንደማይፈልግ ነግሯታል። ገብቷችኋል? አሁን ይሄንን ዘዴ ያመጡት ምንድነው የጫታሙ ሴራ ነው። ሲጀመር እሷ አልጠፋችም። ያኖራት ጫታሙ ነው። እንዲያገባት እኮ ነው ቀለበት እኮ እንዲያገባት ነው። በቃ ከሩታ ለማራቅ ነው። በቃ እየተሰራ ያለው በጣም በከባዱ እየሰሩ ያሉት ከሷ በቃ እስከ መጨረሻው በቃ ማራራቅ ነው አላማቸው ማለት ነው። ደግሞ አላህ ካለ አያራርቃቸው። በጣም ያሳፍራሉ ወላሂ። እኔ የዚህ ልጅ እኔ በቁሙ ራሱ እንደው ስቃውን ያብዛበት። እውነቴን ነው። እኔ በዚህ ልክ የሰውን ኑሮ ለማፍረስ በዚህ ልክ አባት ከልጁ ለማያለያየት ቢጠላት ምን ችግር አለው? ለህፃኑ ብሎ ቢተው ሄርሜላ በጣም ያሳፍራል። አብርሃም ሳይፋቱ በፊት እኮ ሄርሜላ ገብታ እስካሁን እየበጠበጠች ያለው ማለት ነው። አሁንም ሩታ እልክ ይዟት ምንም ነገር ፊቷን ሳትቀይር ምንም ሳትል ማለት ነው ሄርሜላን ያግባት ሰርግ ያድርግ ዝም ብላ እንደ ጓደኛ ከነሱ ጋር ብቻ መረበሽ ከተወያቸው ማለት ነው።
እነሱ ለአንድ ቀን ራሱ አይተዋትም። መልሰው ወደ እሷ ህይወት አይመለሱትኝ። ምክንያቱም ካለ እሷ ስራ የለም ማሬ፣ እሷን ያስገቧታል። ዝም ብለሽ ጠብቂ። ደግሞ ይችን አሁን ይተዋታል፣ ሌላ ይቱ ትመጣለች። እሱ አላማ የሌለው ነው በነገራችን ላይ ማለት ነው። የዛች ጣፋንታ ስለሚደርስ አሁን እሷ ምንድነው ሲጀመር አላረገዘችም፣ ግን ባታይም እንደዚህ እርግዝና ከባድ መሆኑን ታውቃለች፣ አይታለች፣ ወልዳለች። እርግዝና ከባድ እንደሚሆን ታወቀች ሳትወልድ ማለት ነው። የሆነ ሴት ላይ በዚህ ልክ ጭካኔ፣ ያረ በጣም ያሳፍራሉ። መቼም ወዴት እየሄዱ እንደሆነ አላውቅም። እንዴ ማለት ነው እርግዝና ከባድ ነው ያለችው። ለምን የዘር ሰዓት አልገባትም? ሩታ እርግሳለች ከባድ እንደሆነ እንዲያትርቀኛለች። ቆይ አሁን አንቺ ምሳሌ ስሜቱ በፊት እኛ የጠላናት እኮ እኛ አናቃትም፣ ሁላቸውንም እኛ በአካል አናቃቸውም ግን